ተማምነው በሕጋዊ መንገድ በነፃ ካሉበት ሆነው ወደ ሀገር ቤት ገንዘብ መላክ ተችሏል። ላኪ ሬሚት አለሎት። እንኳን ለብርሃነ ትንሣኤው በሰላም አደረሶ። ገንዘብ ወደ ሀገር ቤት ከማንኛውም ስፍራ ከአሜሪካ፣ ካናዳ፣ አውሮፓና ከመካከለኛው ምስራቅ ለሚልኩ ዲያስፖራዎች በሙሉ ላኪ ሬሚት ትልልቅ ምንዛሬዎችንና ዳጎስ ያሉ ጉርሻዎችን ያለምንም ክፍያ በነፃ በሕጋዊ መንገድ መላክ ያስችላል። ላኪ ሬሚት በተጨማሪም ከማስተር ወይም ቪዛ ካርዳችሁ ላይ ወደ ፈለጋችሁት የኢትዮጵያ ባንክ ስትልኩ ገንዘቡ በ2 ሴኮንድ ውስጥ ይደርሳችኋል። 2 ሴኮንድ ብቻ። መተግበሪያው አፕሊኬሽን ከብሔራዊ ባንክ ሙሉ ፍቃድ ያለው በመሆኑ ምንም ሐሳብ ሊገባችሁ አይገባም። ስለዚህ የላኪ ሬሚትን መተግበሪያ ከፕሌይ ስቶር እና አፕ ስቶር ላይ በማውረድ አሁኑኑ በነፃ ላክ። ለአስተማማኝና ፍጥነት ማን እንደ ላኪ ሬሚት። ላኪ ሬሚት አለሎት። በካሬ 84,000 ብር እስከ በዓል ብቻ በኢትዮጵያ የመጀመሪያ ባለ 5 ኮከብ ኮምፓውንድ አፓርትመንት ቤቶችን በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት እያስገነባን እንገኛለን። ባለ 1 መኝታ በ600,000 ብር ቅድመ ክፍያ፣ ባለ 2 መኝታ በ900,000 ብር ቅድመ ክፍያ፣ ባለ 3 መኝታ በ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም ጭማሪ በ10 ዙር መክፈል ይችላሉ። በውስጡ 2 የመዋኛ ገንዳ፣ የአዋቂዎች ጂምና ስፓም፣ ባስኬትቦልና የልጆች መቆያ ቦታ ያካተተም። ለበለጠ መረጃና ለሳይት ጉብኝት ከስር በምናስቀምጠው ስልክ ይደውሉ። ኢራኖቹ ኢስላማባድ ገብተዋል። አሜሪካኖቹ አውሮፕላን ሊሳፈሩ ነው። ነገር ግን በውል የተቋጠረ የድርድር ዕቅድ የለም። ይህ በእንዲህ እንዳለ አሁን የሰማነው ሙዚቃ ዜማ ወደ ሰባዎቹ የመለሰንና ዘፋኙም ሙዚቃ ቅርብሩም ግን የሰባ አይደለም፣ የዚህ ዘመን ሰው ነው። ያ ምንድነው በእንደዚህ 80 መጀመሪያ አካባቢ እነዚህ በነበሩበት ጊዜ በጣም በፍቅር ማዕበል የተመታነን ማለት ይቻላል። በዘፈኖቻችን በጣም ትዝታና በጣም ተመስጦ ያላቸው ዘፈኖች ይወጡበት የነበረ ጊዜ ተመስጦ ያላቸውና ብዙዎቻችን ስለማንረሳ አላቅም፣ የእድሜያችን ጉዳይ ሊሆን ይችላል። አሁን ለነበረው ትውልድ በተለይ ከ80 ጀምሮ ላለው ትውልድ እኛ የምንለው ነገር ምናልባት ማያስኬድ ሊሆን ይችላል። ግን ያን ጊዜ ሙዚቃዎች ልባችንን፣ ስሜታችንን ይገዙት ነበር። ከየዕለት ህይወታችን ጋር ከደስታችን፣ ከሀዘናችን፣ ከአፍላ ፍቅራችን፣ ከህይወት ውጣ ወረዳችን ጋር በጣም የተሳሰሩ ናቸው እና ይመስለኛል ዜማዎቹም የተለያዩ ናቸው። አይ ቲንክ የማይደገሙ የኢትዮጵያ ወደ 60 አይደለም መሰለኝ ወደ 50 ሚሊዮን 50ዎቹ የኢትዮጵያ ዘመናዊ ሙዚቃ የሚጀምረው ጎልደን የሚሉት ማለት ይሉት በቀለ፣ ብዙነሽ በቀለ፣ ጥላሁን ገሰሰ፣ ማህሙድ አህመድ፣ ኤፍሬም ታምሩ፣ ነዋይ ደበበ ማሳቸው ብዙ ናቸው። ወደዚህ ደግሞ ከጎንደር የመጡ በአንድ ጊዜ ከጎንደር የመጡት የሽሚሌት እንትን ነው ዱባሎች እንዳለ የዱባሌ ሰዎች እነ ፍቅር አዲስ ዘቃጥበብ ፍቅር አዲስ ወላንሳይ ወላንሳ ከዛ በኋላ የነሱ ደግሞ የልጅ የአሁን ለምሳሌ በዚህ በዱባሌ ቤተሰብ ውስጥ የልጅ የነሱ ልጆች ማን ናቸው? እናና አለች እናና መሰሉ ፋንታውን እዚህ ብቻ አሰፉ ደባልቄ ማለት ያው ያዘፈን እኔ በቀጥታ ከህይወቴ ጋር የተገናኘ ነው እና ለሰው አልናገረው ተው የኔ ከላ ለብዙዎቹ ብዙ ትርጉም አይሰጥምና አንዳንዴ በቴሌቪዥን ስታነብ የእሷን ስሜት የምጋራው እንደዚሁም ነርጓ ዱባለ ሁሉ የጎንደሬዎች የርጋ ዱባለ በሰማይ ነፍሳቸውን ይማር ያዝጇን ባህሩ ቀኝ አራት ባንድ የዛን የወጣበት ዘመን ነው። አራዳዊ ምርስ በጣም የሚገርም ሚክስ ነው የነበረው ያን ጊዜ። አይ ቲንክ በጣም እድለኛ ነን። ስለዚህ እንደ ገበቴዋ ስንንቀዋል ይላል ልባችን ሲዋልን ነው የደረሰውና በተመስጦ ወደ ውስጥ አስገብተ ኢቨን ብዙ ጊዜ ይሄን ልኮ በአዋዜ ልዩ ላይ ሰራው ነበር። ያ ዩቲዩብ አይፈቅድም ሙዚቃ ማስገባት ስለማችል እኛም አንዴ ሙዚቃ ፕሮግራም ሊኖረን ይገባል። አሁንማ ይችላልን። አሁን ቀደም ሲል የሰማነው አይነት ሙዚቃዎችን ማስኬድ የምንችልበት እድል ሳይኖር ይቀራል ብለህ ነው?
ሚካያስ ተፈራ ነው የሞፈር ኮፊ ባለቤት። ቀደም ሲል ሲያዜም የሰማ ነው በኤአይ የተሰራ ሙዚቃ ነው እና እዛ ውስጥ ገብተህ ብትመለከት በጣም ልብን የሚያረሰርሱ ዜማዎችና ሙዚቃዎች ናቸው ያሉት። እንትኑ ይገባል ወይ? እንግዲህ እያየሁት ነው። በነገራችን ላይ 50 የገባችሁ 50-60 የሆናችሁ ሰዎች ቶሎ ብላችሁ ይሄ ኤአይ የሚለውን ነገር ካልያዛችሁ አበቃላችሁ። አዎ በጣም ከባድ ጊዜ መጥቷል። አሁን ምንድን ነው ያደረገው? ምንድነው እንግዲህ ኤአይ ቴክኖሎጂው የሚጠቅመው ነገር አለ። ግጥም ትሰራለህ፣ ዜማ እሱም ይሰጣል ራሱ ይሄ ኤአይ መጥቶ። አዎ ከዛ ግጥምህን ሰርተህ ሰው ሰራሽ አእምሮ አዎ ኦልሞስት ሰው እኮ ማለት ነው እኮ አእምሮ አለው። እሺ አስቀድሞ ስራውን ራሱ አስቦ አይሰራልህም፣ ግን ጫፍ ካስያዝከው እንደዚህ አይነት ሙዚቃ ይሰጣል። ከዛ ታንጎራጎርና ደግሞ ድምፅን ሰጠዋል አንተ። ኦኬ ያን ጊዜ መቼም ያንተ ድምፅማ ወደ ዘፈን ቢቀየር እኔ ኢትዮጵያ ሕዝብ በዚህ ሊጠብቀኝ ይችላል። ኦፍ ኮርስ እኔም ሰለቸኝ እንደው ሰባብሮታል በሙዚቃው ልትመጣ በእውነታው ከካሳ ፈጠን ያለ ከካሳ ፈጠን ከጌታቸው ካሳ ትንሽ መለስ በጌታቸው እሱን ታረግና ሙዚቃውን ግጥሙን አሪፍ ግጥም ከሰራህለትና ከሰጠኸው ያንጎራጎራል። ሙዚቃ ያው ኮምፒውተሩ ሰርቶ ያመጣዋል። የምታስተካክለውን አስተካክለህ ኢትዮጵያዊ ቃና እንዲኖረው ድምጽ ትመርጣለህ ማለት ነው። የራስን ድምጽ በተለያየ መንገድ ያመጣልሃል። ራሱ ይከሽነዋል ያዘፈዋል። ትንሽ ነው ካንተ የሚፈልገው ትንሽ ነው። ትችላለህ ወይ ለማንጎራጎር ነው። አዎ በቃ ከቻልክ እሱ ልክ የሰጠኸው ጊዜ ቀደም ሲል የሰማነውን የሚካያስ አይነት ዘፈን ሙዚቃውን በተለይ ሰምተው ከሆነ በጣም የሚመስጥ ነው። ይሄ 20 ገደማ የሚሆኑ ሙዚቀኞች የሰሩት ነው የሚመስለው እኮ ራሱ ኤአይ ነው እንዲሰራው። እሱ ነው የሚሰራው። ኢንስትሩመንቱን የሚጫወተው ይጫወታል። ማዘዝ ነው አንተ ስራ ማዘዝ ነው። ሞፈር ቀንበር ጣለብና ሞፈር ብቻውን ነበር የሚያርሰው። አሁን ቀንበሩን አድርጓል በሙዚቃ። እንግዲህ ካናዳ ሀገር የሚገኝ ልጅ ነው የሚታወቀው። በጣም ስታይሊሽ የሆነ በጣም ምንድን ይባለው ኮፊ ሾፕ አለ እንደ ስታርባክስ አይነት አለው። ብዙ ኢትዮጵያውያን ሁነኛ ሰዎች ሲታገሉ አይቻለው። ራሳቸው አርገው ለማለት ባይ ዘ ወይ አጠገባቸው ያለው እግር ቢጥለኝ ይምጣልኝ ማለት አልችልም እንዴ? ምን ቡናው? አዎ ይመጣልሃል እንጂ እንደው ግን የራሴን ልሞክር እንደ ስንት ዓመት ሙሉ በጀበና ነው የምችል። አለም ነቡና እንደ መውደድ ብዛት አንድ እንኳን ማፍላት አለ ነው። በጀበና ምንም ችግር የለብኝም። ይመጣልሃል። ምን ጀበና ምን ችግር አለ? አለ እዛ ውስጥ እንደሱ ከፈለክ ጀበናው ያማል ነው ጠቅ አድርጎ እንትን አላልኩትም እኔም። ልጆች ግን ያደርጉታል ብዙዎቹ። ሶ ምንድነው ኦልሞስት ወደፊት ዘፋኞች እነማን ናቸው የሚለው ምን ሊሆን ጥያቄ ምልክት ውስጥ የሚከት ነገር ነው ያለው። ግን ዘፋኞቹም ከራሳቸው ማራመድ ይኖርባቸዋል ከኤአይ ጋር። ኦኬ ምንም አማራጭ የለም። አሁን ይሻላል ከሱ ጋር አብሮ መራመድ ይሻላል። ይሄው አሁን ለምሳሌ በሱ ላይ ተቃውሞ መውጣት ተቃውሞ ብንወጣም ልንቀይር የምንችለው ነገር ያለ አልመሰለኝም። አሁን እኮ እዚህ ደረሰ እኮ። ቅድም አሁን የሰማነው ሙዚቃ እኛ እስከምንናገር ድረስ አይ ቲንክ አድማጮች ሙዚቀኞች የተጫወቱት አድርገው ነው የሚያስቡት። ማን ነው እሱ ብለዋል እንጂ በቃ ይሄንም ሰሙ። ይሄ አዲስ ሰው ገደልኩ ማን ነው ከሰጣ ቁጥሩንም ስትመለከት አሁን እዚህ ዩቲዩብ ላይ ያለው የሚካያስ ተፈራ ዩቲዩብ ላይ የገባ ሰው 1.3 ነው ተመልካች ያለው ነው። እቺን ዘፈን ፓርቲኩላርሊ ነው እቺ ምንድነው ብቻዬን አይደለም መልስ አልባ ጥያቄ ነው የራሱና ምን መሰለሽ የሚለው ዘፈን ማለት ነውና እንደኔ 10 እና 20 ሚሊዮን ጊዜ መደመጥ አለበት ብዬ የማስበው ሙዚቃ ነው። ይደመጣል። ምን ችግር አለ? ለያይ በደንብ ፍቃድ ሰጠ ማለት ነው። የሆነ ሰውና አይዲያው አልነበረኝም። የሆነ ሰው አሁን ምንድነው አንድ ዘፋኝ አለ ቤት ውስጥ ነው ከሰው ጋር የምናወራው። እሺ እና ይሄን ዘፈን ቲክቶክ ላይ ነው የምሰማው። ቲክቶክ ላይ የብዙ ሰዎች አረ ገደልከን፣ አረ እንደው አሰቃየን እያሉ ይወጣሉ። ስለዚህ ማን ነው እሱ ብዬ ስል እኔ አንድ ልጅ በቴሌቪዥን ቴሌ ተሾመ ቤት ትዝ ይላል አይተን ያን ጊዜ ቴሌቪዥን እና ኃይሌ ሲሮጡ እንደዚህ የመሳሰለ ነገር ያለው እሱም ልጅ መሰለኝ ስል አሁን አንዷ በክርክር ትደውላለች። ስትደውል እንደ ይሄ ሙዚቃ ማንም ዘፋኝ ስትል አንተ ነው ሞፈር ካፌ ያለው ልጅ ነው አይደል? ሞፈር ካፌ ደግሞ ባንታ አውቀዋለሁ። ሞፈር ኮፊ እንዴ
እሱ ታዲያ ዘፈኑስ ምን አገባው ብዬ ስለሁ ነገር ዩቲዩብም ሞፈር ኮፊ ብለው ቢገቡ ያገኙታል። ያው በርካታ ሰዎች ያዳመጡት ነው የሚገኘው። እንግዲህ ዘመኑ እዚህ ደርሷል። የሚገርም ነው እና የሆነ ሆነና ሞፈር ኮፊስቱን አድርጓል። ትሞክራለህ? አንዳንድ ነገሮችን ይዘጋጅልህ። ያ ይሄ ሰው ሰራሽ አይምሮ በተለይ እንዳንተ የተዋበ ድምጽ ያላቸውን ሰዎች እንዴት አድርጎ ሊያወጣቸው እንደሚችል ለማሰብ ይቸግራል። እግዚአብሔር ይስጠው ያሳድግ ነው የምለው በእውነት። ስለዚህ ብዙ የሚወዘውዝኝ የዶኒ ዊሊያምስ የኬኒ ሮጀርስ ዘፈኖች አሉ ነው ትንሽ የሙዚቃውን ጣም ጎርነን ባሉ ድምጾች እና ግን ግጥማቸው በጣም የሚሰራ አሉና እነሱን እንዲሆን አድርጎ እንደኔ አድማጮቻችን ረሰረሱ ማለት ነው። ደግሞ ቀላሚያቸውን እናደምቃለን አምጥተን እዚህ ስቴጅ ላይም ከዛ ዘፈን ጋር ብታቀርበኝ አታውቀኝም ልል ይችላል። ይሄ መልካም ሀሳብ ነው። አዎ በአንድ ሙያ ላይ ብቻ ማተኮር ዘመኑ አይፈቅድም። አሁን የዘመኑን ተከትሎ አንዳንድ ነገር አስፈላጊ ነው። የሆነ ሶርና የኢራኑ ውጭ ጉዳይ ሚኒስትር አባስ አርጋቺ ኢስላማባድ ናቸው። ኢስላማባድ ገብተዋል፣ ግን ለድርድር አልመሰለኝም። እሳቸው በአየር ወደ ኢስላማባድ እየመጡ ከኢራን የሚሰማው ዜና ምን ነበረው? እሳቸው የሚሄዱት ጉብኝት ነው። ኢስላማባድ ሄደው እኛን ጄኔራል ዋሉ ስማቸውን አይደስኩም ፊልድ ማርሻል ናቸው። ከእሳቸው ከጠቅላይ ሚኒስትሩና ከፕሬዚደንቱ ጋር ወይም ከውጭ ጉዳይ ሚኒስትሩም ጋር እንደዚሁ በአካባቢው ባሉት ሁኔታዎች አሁን ባሉት ሁኔታዎች ላይ ያተኮረ ውይይት ልናደርግ ነው የምንሄደው ነው የሚሉት አባቺ። ከዛ ደግሞ እዛ እንውላለን እናድራለን ማለት አይደለም። ለምሳሌ ትናንት አይደል የገቡት፣ ዛሬ ፓኪስታን ይለቃሉ ተብሎ ነው የሚጠበቀው። ደግሞ ከዚህ ተነስተን ወደ ኦማን እንሄዳለን። ኦማንም እንዲሁ በከባቢው ጉዳይ ላይ የሚለው በዋናነት በሆርሙዝ ሰርጥ አያያዝ ላይ ከተነጋገርን በኋላ ወደ ኩርፍተኛው ሞስኮ ፕሬዚደንት ፑቲን ጋር እንሄዳለን ብሏል። ከዛ ቻይና የተመለሱ እንደሆነ ነው ነገሩ ያበቃል። ቻይና አይገቡም። እግዚአብሔር እንደው አሁን እዚህ 3 ቦታ ደርሰው ወደ ኢራን የሚመለሱት ይሄንን ነው ኢራን እያለች ያለችው። በዚህ በኩል ግን አሜሪካ ድንኳን ሰበራ የሚባለው ኦልሬዲ እኮ ልኡኮቹ እዛ ደርሰዋል። ኢራኖች ዛውራ ነው አላሉም። ፓኪስታንም እንዲህ አይነት እቅድ የለም ብላለች። እንግዲህ ተመልከት፣ አንድ ሆቴል አለ በሞቲቭ ሳይን ከዚህ በፊት የተወያዩበት ነው። እዛ ሆቴል ቦታ ክፍል የነበሩ በሙሉ ለቃችሁ ውጡ ከተባለው ሳምንት ሊሞላቸው ለዚህ ለውይይቱ ሲባል አካባቢው እንደተወጠረ ነው። ቦዘራ አይልም 20 ሺህ ጦር ጫማውን አልቀየረም። ጥበቃ ላይ ነው ያለው። እንግዲህ ችግር የለውም ገብተዋል። ሪሊ ራሷ ፓኪስታን እንደ ወርሟን ብታፈላ ሁለምና ተላ የሚባል ነገር ሆነባት። እንደው ገና የሰው ዓይን የገባችበት ኢስላማባድ በጣም ትልቅ ነገር የሰራችው እኮ እስካሁን ድረስ የነበረውን ነገር ራሱ ፋሲሊቴት ማድረጓ ፓኪስታን ትልቅ ስራ ነው የሰራችው። አሁንም ጥረቱ እንዳለ ነው የምገምተው። ጥረቱ እንዳለ ነው፣ ግን በጀርባ እንደ ህንድ ምን አዞርችባት ያሰኛል። ህንድ መቼም ጆሮዋን ደፍና ደው ያምና ይህን ነገር አክሽፋው ብላ ገብቷል። ምክንያቱም ወደ ህንድ ሚዲያዎች ብትገባ ጦርነት ላይ ያለ በቃ ቁጭ ብለን እያየን ነው። ዓለም ጥሎን እየሄደ ነው። በቃ ስትራቴጂ የለን፣ ፕላን የለን። ገብቷል። ዋና ጠላታችን እዚህ እሷ ካደራደረች ሄደባት። ለምን ትራምፕን መያዝ ችላለች? የእኛ ሰውዬ ጠቅላይ ሚኒስትራችን ትራምፕ መያዝ አልቻሉ። ፓኪስታን የምትናገረውን ታውቃለች። ስልክ ክፍት ነው ለእሷ እያሉ ነው እዛ። ለዚያውም እኮ የህንድ ጠቅላይ ሚኒስትር ከአንዴም 2-3 ጊዜ እኮ አውሮፕላናቸውን አስነስተው እኮ ዋሽንግተን ዲሲ ዋይት ሀውስ ሄደዋል። ስለ ማጋ ሲያወሩ ራሱ ስለ እኛም እንከተላለን ሁሉ ብለዋል። ያኔ ታሪፍ ሁሉ ከተመለሱ በኋላ ታሪፍ ሁሉ ጥለውባቸዋል። እና እንደተባለውም በትክክል የትራምፕን ልብ ማግኘት እኮ ተቸግረዋል ህንዶች። አልተግባብቶም በሁለቱ መካከል። ፓኪስታኖች ግን አድናቆት አያልቅባቸውም። ውሎች አሉ ከትራምፕ ጋር የተዋዋላቸው እና በቀኝ በብንደ ይባለው በጥሩ አይን ነው የሚታዩት። ስለዚህ አሁን አጠቃላይ ይሄ ዓለም አቀፍ ግሌሩ ማን ላይ ነው ያለው? ፓኪስታን ላይ ነው ያለው። ህንዱን ውስጥ ህንድ የአካባቢው ግዙፍ የሆነች ሀገር ጥላ ውስጥ ነው ያለችው። ስለዚህ አሁን ፓኪስታን ግን
ወደ ምን ብዬ ልገልጾ እንደምችል አላውቅምና ወደ አስኮናኝ ሁኔታ ውስጥ ነው እየገባች አስኮናኝ ፖለቲካዊ ሁኔታ ልትሉ ትችላለህ። እና የሆነ ግን ካልተሳካ ነው የሚሆነው አይደል? ይሄ ነገር አሁን ያለመሳካት እድሉ ግን አልታወቀም። በፕሬዝዳንት ትራምፕ እጅ ላይ ነው ያለው። እሳቸው የሚገልጿቸውን ነገሮች ስትመለከት ነገሮች በሰላም እየሄዱ ስለመሆኑ ነው የሚናገሩት አይደል እንዴ? አሁን እኮ ችግር የፈጠረው ዶናልድ ትራምፕ የሚሉትና መሬት ላይ የማይሆነው ነገር ነው። ለምሳሌ ዶናልድ ትራምፕ አሁን ለሮይተርስ ቃለ ምልልስ ሰጥተዋል። የሆነ ነገር ይዘው መጥተዋል ብለዋል። የሆነ ኦፈር ይዘው መጥተዋል ኢራኖች ቃኛ እንዲህ እናደርጋለን ምን ይመስሎታል የሚል ነው። በኢራን በኩል ደግሞ የሚገለጽ ነገር የለም። ትራምፕ የሚሉን አባቺ ከቴህራን ወደ ኢስላማባድ የበረሩት እቺ ሽፋን ናት። ምንድን ነው እቺ ፓኪስታን፣ ኦማን፣ ሞስኮ ሽፋን ናት። ዋናው ነገር አውጥተው አውርደው በነገራችን ላይ ስበርበራቸው ወጥተው ተሰንጣም ደግሞ የሚሉት ነገር አለ። አንድነት የላቸውም ወይ እኛ ነው ማንም ማውራት እንዳለብን እንጂ እነሱ ስለዚህ ነው ተሰባስበው ያናስበው ያምጣው። አሁን ግን መክረው ዘክረው ምክንያቱም ገድያቸዋል። በዚህ ይሄ የወደብ እገዳ በቃ የደም መፍሰስ የሚባል ነገር ታውቃለህ። ኢራን ፋይናንሻሊ ብሊዲንግ ነው ያሉት እና ዶናልድ ትራምፕ እንዳቀረቡት ስለሆነ ስንት በርሜል በቀን እንደምትችል አላውቅም። ግን አስቆመናል 500 ይላሉ እኮ ከየት የመጣ ቁጥር ነው? $500 ሚሊዮን 500 ነው እየጠሩ ያሉት። ታዲያስ ኢትስ ፖሲብል ነው የማዕቀብ በተጣለባት ባለፉት 30-40 ዓመታት ውስጥ ያልሸጠችውን ነገር ይሄን 500 በየቀኑ እየከሰረች ነበር ለማለት ነው። በመጀመሪያ ደረጃ ማዕቀቡን በተጣለባት ጊዜ ኢራን ሳትሸጥ አደረች ማለት አይደለም። ትሸጣለች። በርካሽ የምትገዛ ቻይና የምትባል እኔ እንደ ጨረቃ ነው የማያት ቻይና አንድ ቦታ ላይ እሷ አለች ትሸጣለች። ምንድን ነው ተሸማቃ አዩኝ አላዩኝ ብላ ገብተዋል። በጣም ሬኬት የሆኑ እነዚህ ያረጁ ያፈጁ ይታወቃል። ሻዶ ፊልት የሚሏቸው ማለት ነው። እና አንዴ የጋቦንን ባንዲራ ውለበልባሉ። በሱ አንዴ ካዛኪስታን ተባቸው ሲል ያለሽ አንድ ሀገር ደሴት ወደ ፓሲፊክ የምትገኝ በጣም ይወዳል። የፓናማ እንዲህ ያደረጉ ነው የሚያደርጉት። የአሁኑ ግን የተለየ የሚያደርገው ለእሷም እኮ ማዕቀብ ተነስቷል ለተወሰነ ጊዜ አዎ ልክ እንደ ራሽያ ማለት ነው። ስለዚህ አሁን ትንሽ ታገግማለች። እሱ መልሰን እንወስድባታለን ነው ዋጋው $100 አልፎላታል። እንደገና ደግሞ ሆርሙዝ ላይ $2 ሚሊዮን መቀበል ጀምራለች እዛ። እሱን ግን ለመጀመሪያ ጊዜ በላው ነው ያለችው። በጣም ገና አንድ በላው ነው ያለችው። ኧረ የተወሰኑ አገሮች ከፍለው ኦልሬዲ በኢራን ማዕከላዊ ባንክ ውስጥ ገቢ ሆኗል። አሁን የበቀደም ዜና ለመጀመሪያ ጊዜ በላን የሚል ነው እና ማዕከላዊ ባንካችን ጋር ያችን እንግዲህ ወይ ቤት ያዘው አላስገባት አየር ባየር ማዕከላዊ ባንክ አልደረሰችም። አሁን ለመጀመሪያ ጊዜ በአካውንት ውስጥ የገባች ገንዘብ እቺ የገባች ነች። በመርከብ 2 ሚሊዮን ውድ እኮ ነው። እንደው ልታረቆም ብትል ውድ እኮ ነው። ጦርነቱ ያመጣላቸው ነገር ነው አይደል? ከዚህ በፊት አይከፈል ተዋክተው ነው እንጂ ተዋክተው ሞተው በፈሰሰው ደም የተነሳ የተፈጠረ ገቢ ነው። ሆኔ ሁለተኛ በዚህም በዛም ብሎ ብለዋል። አሁን ድርድሩ ላይ እነሱ ምንም በሉ ማን ትከፍያለሽ? አንዳንድ ማላላትና ማጥበቅ ያለብን ነገሮች ካለም እነሱ እንቀበላለን። ቤዚካሊ እቺ ሆርሙዝ ሰርጥ ማለት 8 ኪሎ ሜትሯ ወደ 8 ኪሎ ሜትሯ የኢራን የውሃ ግዛት ነች። 8 ሙሉ ለሙሉ ኦማንስ ለኦማንም ግዛቷ ነው። በዛ በኩል ኦማን ሄደህ ታውቃለህ? በአየር ነው ያየኋት። እሷን ደሴት ነገሩ የምትመስለኝ አይ ደሴት አይደለችም። እንዳለ ከእንትኗ ጋር የተያዘች ነች እንጂ ከነ ኩዌት ከነ ማን ጋር የተያዘች ነች። ግን ጫፏ ወደ የት ይሄዳል? ወደ ኢራን ትጠጋለች። ከነ ኩዌት ጋር ኩታ ገጠመች። ኦኬ እንደውም ብዙም ልብ ማላት ሀገር ነች ኦማን። ምንድነው አሁን ማንኛውም የውሃ ዳርቻ ያለው ሀገር ልሳሳት ይችላል። ቁጥር ነው በአሁኑ ጊዜ ገብተህ ጉግል ማድረግ ነው። 20 ኪሎ ሜትር ድረስ ከዳርቻ እስከ ውሃ ክልሉ 20 ኪሎ ሜትር ድረስ ድንበር ነው፣ የውሃ ግዛት ነው። እንደ ራስ ሀገር ይቆጠራል። ማንም ማለፍ አይችልም በዛ።
የባህር ኃይል ስራ የእሱ ነው። ድምፁን ከፍ ታደርግና ውጣ ትላለህ ማለት ነው። በእኛ ድንበር ውስጥ ነው ያለው ውጣ ትለዋለህ። ማስጠንቀቂያ ይሰጠዋል 1 2 3። ከዛ በኋላ ሲፈነዳ ነው የሚያውቀው። ትመተዋለህ። ያ ያንተዋ ግዛት ነው። ኦኬ። ስለዚህ አሁን ኢራን ከሷ ደቡባዊ ዳርቻ እስከ ሆርሙዝ ያለው ክልል ሆርሙዝ 8 ኪሎ ሜትር ያህል ይገባል። 20 ኪሎ ሜትር ኦኬ። ሆርሙዝ ምን መተላለፊያው 8 ኪሎ ሜትር ያክል አብዛኛው ግዳው ኢራን ነች። አብዛኛው 8 ኪሎ ሜትር ያክል አላት። አሁን እሱም መሰረት አድርጋ እዛ ውስጥ እንግዲህ ብዙ ደሴቶች አሉ። ይሄ ጂኦግራፊ ጉዳይ ሊመጣ ነው። ኦኬ። የሚረዱን ሰዎች ካልተገኙ ከባድ ነው እና ይሄ ነው ያለው ሁኔታ። ስለዚህ አንደኛ በሉዓላዊነት ስር መዋል አለበት ነው እሱ ሆርሙዝ። ያው ደግሞ እንግዲህ ምንድነው የዚህ የውሃ አድቫንቴጅ አንዳንዴ ከባህር አርቆ ሲፈጥርህ ቅጣት አድርገህ ነው የምታየው። እቺ 20 ኪሎ ሜትር ድንበራቸው ነች። ላይክ 350 ኪሎ ሜትር ደግሞ ከውሃ ጠረፋቸው 350 ኪሎ ሜትር ድረስ አሳ ማስረግ፣ አሳ ብታጠምድ፣ አሳ ብታሰግር፣ ነዳጅ ብታወጣ፣ የተፈጥሮ ጋዝ ብታወጣ፣ ምን ብትል ያንተ ኢኮኖሚክ ዞን ነው። እንደ ሀገር ይቆጠራል ነው። ዓለም አቀፍ መተላለፊያ ነው። ዓለም አቀፍ ውሃ ነው። የኢኮኖሚ ተጠቃሚነት ግን ያንተ ነው። የፈለገ ሀገር በረሃብ ሊሞት እዛ 350 ኪሎ ሜትር ባለው ክልል መጥቶ አጠምዳለ ቢል ወጣ ገብቷል። የዞን አስገልብጣ በቁጥጥር ስር አሁን ነው የምትሄደው። ተማምነው በሕጋዊ መንገድ በነጻ ካሉበት ሆነው ወደ ሀገር ቤት ገንዘብ መላክ ተችሏል። ላኪ ሬሚት አለሎት። እንኳን ለብርሃነ ትንሣኤው በሰላም አደረሰዎ። ገንዘብ ወደ ሀገር ቤት ከማንኛውም ስፍራ ከአሜሪካ፣ ካናዳ፣ አውሮፓና ከመካከለኛው ምስራቅ ለሚልኩ ዲያስፖራዎች በሙሉ ላኪ ሬሚት ትልልቅ ምንዛሬዎችንና ዳጎስ ያሉ ጉርሻዎችን ያለምንም ክፍያ በነጻ በሕጋዊ መንገድ መላክ ያስችላል። ላኪ ሬሚት በተጨማሪም ከማስተር ወይም ቪዛ ካርዳችሁ ላይ ወደ ፈለጋችሁት የኢትዮጵያ ባንክ ስትልኩ ገንዘቡ በ2 ሴኮንድ ውስጥ ይደርሳችኋል። 2 ሴኮንድ ብቻ። መተግበሪያው አፕሊኬሽን ከብሔራዊ ባንክ ሙሉ ፍቃድ ያለው በመሆኑ ምንም ሐሳብ ሊገባችሁ አይገባም። ስለዚህ የላኪ ሬሚትን መተግበሪያ ከፕሌይ ስቶር እና አፕ ስቶር ላይ በማውረድ አሁኑኑ በነፃ ላክ። ለአስተማማኝና ፍጥነት ማን እንደ ላኪ ሬሚት። ላኪ ሬሚት አለሎት። በካሬ 84,000 ብር እስከ በዓል ብቻ በኢትዮጵያ የመጀመሪያ ባለ 5 ኮከብ ኮምፓውንድ አፓርትመንት ቤቶችን በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት እያስገነባን እንገኛለን። ባለ 1 መኝታ በ600,000 ብር ቅድመ ክፍያ፣ ባለ 2 መኝታ በ900,000 ብር ቅድመ ክፍያ፣ ባለ 3 መኝታ በ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም ጭማሪ በ10 ዙር መክፈል ይችላሉ። በውስጡ 2 የመዋኛ ገንዳ፣ የአዋቂዎች ጂምና ስፓም፣ ባስኬትቦልና የልጆች መቆያ ቦታ ያካተተም። ለበለጠ መረጃና ለሳይት ጉብኝት ከስር በምናስቀምጠው ስልክ ይደውሉ።